ከኤርትራ ጋር በተያያዘ ቀደም ሲልም እርሶም አንስተውልኛል ያለው ግንኙነትን አሁን በአንድ ሚዲያም ላይ የማላስታውሰው ሚዲያ ላይ ይመስለኛል ከኤርትራ ጋር ያለውን ጉዳይ ከመነሻው ጀምሮ እስከ መጨረሻው ብዙ ነገር እውቀት እንዳሉት ብዙ የሚያውቁት ነገር እንዳለ ጠቅሰው ግን መናገር ግን አልፈልግም በሚል ነገር ብዙ ጊዜም ሲነገር ሲቀባበሉት ሰምቻለሁና ለምንድን ነው መናገር ያልፈለጉት? እስቲ ለኔ ቢነግሩኝ ዛሬ። ምን መሰለ ይሄን የተናገርኩት ይመስለኛል ህዝብ ለህዝብ የሚባል አንድ ኢኒሺዬቲቭ ጀምረን ነበር። ያ ኢኒሺዬቲቭ ውስጥ ብዙ ስብሰባ ማድረግ ጀምረን ነበር። ይሄ በዶክተር አብይና በአቶ ኢሳያስ መካከል ስምምነት ከመጀመሩ በፊት መቀሌ ላይ በተደረገ ስብሰባ ምክንያቱ ምንድነው? ብዙ ሰው የተሰበሰበው ሐሳብ መስጠት ፈለኩኝ። በዛ ስብሰባ ላይ እኔ ማቀው ብዙ ነገር ነው። ምክንያቱም ጦርነቱን ኤታማዦር ሹም ሆኜ መርቻለሁ። እሱ ብቻ አይደለም። ከጦርነቱ በፊት የቦርደር የሚያጣራ ኮሚቴ ተብሎ ተቋቁሞ ከኢትዮጵያ 3 ሰዎች ከኤርትራ 3 ሰዎች ሲቋቋሙ ከ3ቱ በኢትዮጵያ ውስጥ ከነበሩት አንዱ ነኝ። ምክንያቱን ሁሉ አውቃለሁ። ግን ስለ ሰላም በምትናገርበት ወቅት ይሄን ነገር ያነሳ እከሌ ነው ከወንጀለኛው እያልክ መናገር ለሰላሙ እንቅፋት መፍጠር ካልሆነ በስተቀር የሚጠቅመው ነገር የለም። ለታሪክ ይጠቅማል። ያኔም ያልኩት ለታሪክ ይጠቅማል። ታሪክ የምታጠኑ ሰዎች ስትታረጉ እናነሳላችኋለን። ለአሁኑ ፐርፐዝ ግን ይህ አይጠቅምም ነው ያልኩት። አሁንም እንደዛ አይነት አመለካከት ነው ያለው። ትክክል። ስለዚህ እኔም ተውኩት፣ ምክንያቱም ጥቅም ስለሌለው። ከዚሁ ጋር ተያይዞ እንግዲህ አሁን ባለው ሁኔታ የትግራይ ህዝብ አማራጭ የፖለቲካ ኃይል እንዲያገኝ እዛው በደንብ አላገዛችሁትም የሚልም አመለካከት የሚያራምዱ ሰሞኑን እንዲሁ ከዚሁ ከለውጡ ጋር ተያይዞ የሚጻፉ ብዙ ተረኮች አሉና እንደዚህ አይነትም ነገር አይቻለሁ። አላገዛችሁትም? የፖለቲካ ፓርቲ አላቋቋማችሁም ነው ወይም አማራጭ የፖለቲካ ኃይል እንዲያገኝ ምን መሰለ እንግዲህ ወደ ኢንዲቪጁዋል ሲመጣ ወደ እኔ ሲመጣ ለምሳሌ የፖለቲካ ፓርቲ አላቋቋማችሁም ከሆነ እኔ ከእንግዲህ በኋላ ሌላ የፖለቲካ ፓርቲ አቋቁም ምናምን ፍላጎት የለኝም። ግን የትግራይ ህዝብ ራሱ የፈጠረው ድርጅት አለ፣ ቲፒኤልኤፍ ነው። ብዙ ዋጋ ከፍለውበታል። በሂደት ጥቂት መሪዎች የትግራይ ህዝብ ከቆመለት አላማና ከሚፈልገው ውጭ ወዳልሆነ መንገድ እየወሰዱት ነው የሚል አቋም አለኝ። ዛሬ አይደለም ያዝኩት፣ ቀደም ብዬ ነው ያዝኩት። ያው ጽሁፉን ስጽፍም ከዛ በፊትም የዛ አይነት አቋም ነበረኝ። ይሄንን ለማሻሻል የምችለውን ያህል አደርጋለሁ። ከመሪዎቹም ጋር ስገናኝ እናገራለሁ። ትግራይ ውስጥ ወጣቶች ሳገኝ የሚሰሙኝ እና እናነጋግረህ የሚሉኝ ሲኖሩም ከነሱም ጋር እነጋገራለሁ። ሁለት አማራጭ ነው ያለው። አንዱ አማራጭ ቲፒኤልኤፍን ሪፎርም ማድረግ ነው። ሪፎርም ማድረግ ብዙ ሶሻል ካፒታል ያለው ድርጅት ስለሆነ ለወደፊት ለፖለቲካል ስራም የሚጠቅም ድርጅት ስለሆነ ቲፒኤልኤፍን ሪፎርም ማድረግ ነው። ሪፎርም ማድረግ ለቲፒኤልኤፍ እኔም በግልጽ በፓብሊክ መድረክ ተናግሬያለሁ። ሪፎርም መደረግ አለበት የሚል መሪዎቹ አዳዲስ መሪዎች መጥተው የተለየ ታሪኩን አስጠብቀው የተለየ ከወቅቱ ጋር የሚሄድ ዴሞክራቲክ የሆነ ኦርጋናይዜሽን እንዲሆን ማድረግ አለባቸው የሚል አቋም አለኝ። ይሄ ይታወቃል። ወጣቶችንም ይሄ እንዲያደርጉ ነው ኢንከሬጅ ማድረጋቸው። የመጀመሪያው ምርጫ ይሄ ነው። ይሄ ሳይሆን ሲቀር ደግሞ ወጣቶች ራሳቸው ኦልሬዲ በጣም እንትን ስለሆኑ አክቲቭ ስለሆኑ የራሳቸውን ምርጫ ይወስዳሉ ብዬ አስባለሁ። በእነሱ ምርጫ ላይ እኔና የኔ ትውልድ መስራት የሚገባውን ነገር ሰርቷል ብዬ አስባለሁ። እሺ፣ ግን ሲፈልጉ ልናማክራቸው እንችላለን። ከዛ ውጭ ግን የነሱ ታስክ ነው። የቲፒኤልኤፍ ግን ቁመና ለዚህ ለሪፎርሙ አሁን እርሱ ላሰቡት ሀሳብ ቁመናው በዚህ ደረጃ ላይ ነው ወይ ይፈቅዳል ወይ? እንግዲህ ሁለት እንትን ያለው ያለፈውን ጉባኤ መነሻ አድርገን የወሰን እንደሆነ ሀፍ ነው ብዬ የማምነው እኔ። ሀፍ ማለት ምንድነው? ከፍተኛ የህብረተሰብ ተጽዕኖ እኛም ተጨምረንበት የህብረተሰብ ተጽዕኖ ስለነበረ ማዕከላዊ ኮሚቴውን እንትን ቀይረውታል። አንዳንድ የፖለቲካ ስራ ለመስራት የሚያስችሉ ውሳኔዎችም ወስነዋል። በሌላ በኩል ደግሞ ተጽዕኖው ስቲል ስላልተላቀቀ የስራ አስፈጻሚውን በሚመለከት ደግሞ
ቀደም ብሎ የነበረው አስተሳሰብ የሚቆጣጠረው ኃይል ስቲል አፐራንድ ያለው ነው የሚመስለው። እንግዲህ የተሄደ ርቀት አለ ማለት ነው ለውጥን ከማምጣት አንጻር፣ የቀረ ነገር ደግሞ አለ ማለት ነው። ሶ ይሄ በሂደት እየተስተካከለ ለምሳሌ አሁን ያለው መሪ እና ቀደም ብሎ የነበረው መሪ ለየብቻ ናቸው። ቀደም ብሎ ከደብረጽዮን በፊት የነበረው መሪ እኔን ለምሳሌ እንደ ግለሰብ ጠላት ነው ብሎ በፓብሊክ ቴሌቪዥን ወጥቶ ቅስቀሳ ሲያደርግ የነበረ ነው። አሁን ያለው መሪ ደግሞ ያነጋግረኛል፣ እነጋገራለሁ፣ እሄዳለሁ። በሀሳቤ ላይስማማ ይችላል፣ ሊስማማ ይችላል። በምንስማማበት እንስማማለን፣ በማንስማማበት አንስማማም፣ ግን እንነጋገራለን። በራሱ እኮ ለንግግር በሩን መክፈት ለሪፎርም እኮ መዘጋጀትንም ነው የሚያመላክተው። እንደዛ ብዬ ነው የማስበው። ለዛ ነው እኮ ዲስቲንክሽኑን ያመጣውልህ። ለዛ ነው ከዚህ ቀደም እኛ ከሌላው በላይ በተለይ ያ ጽሁፍ ከተጻፈ በኋላ ከዛ በፊትም ያ ጽሁፍ ከተጻፈ በኋላም በየወረዳው በየምናምኑ መሪው ራሱ ቴሌቪዥን ፓብሊክ ቴሌቪዥን ላይ ወጥቶ ስማችንን እየጠራ የኔን ስም እየጠራ ጠላት ነው ብሎ አጅቴት አድርጓል። በየቀበሌውም እንደዛ ተንቀሳቅሰዋል። ብዙ የሰማቸው ሰው አልነበረም እንጂ አሁን ደግሞ በጋራ የጋራ መድረክ ሲኖርም እንሰበሰባለን። ለምሳሌ ሲቪል ሶሳይቲ የሚያደርጉት ስብሰባ ላይ አሁን ያለው ፕሬዚደንት እና እኔ እና ሌሎችም እንደኔ የመሰሉ ይሰበሰባሉ። አንዳንዴ ቴሌቪዥኑም ይጠራናል። በቀደም ለምሳሌ የትግራይ ቴሌቪዥን ትንሽ ኢንተርቪው አደረጉኝ። ከዚህ ቀደም ታስቦ አያውቅም፣ ተደርጎ አይታወቅም። ኢንተርቪው ለማድረግ ብቻ ሳይሆን እኛ የምናገረው ነገር እንዳይደርስ ነው ሲፈለግ የነበረው። ሶ በር አለ እየተከፈተ ነው ብዬ ነው የማስበው። ገፍታችሁ መሄድ ደግሞ እናንተ ኃላፊነት ነው። በዚህ ደረጃ ዝግጁነት ካለ አሁን እስከነ ችግሩ ቢሆን ሳትከፉ እንደው እንትኑም ቢኖር በደንብ ግብዣውን ባይመጣ ሀገሪቷ ካለችበት ሁኔታ አኳያ እንግዲህ እናንተም ትልቅ ጥረት ይጠይቃልና በርቱ ለማለት ነው። ከዚያ ባሻገር 2017 ላይ ደግሞ ይመስለኛል በዚህ በአስቸኳይ ጊዜ አዋጅ ውስጥም ሆነን የውጭ ጉዳይና የደህንነት ፖሊሲን በተመለከተ አንድ ቃለ ምልልስ መጣጥፍ አዘጋጅተው ነበረ እና ከህገ መንግስቱ በታች የፖሊሲዎች ቁንጮ የሆነውን የውጭ ጉዳይና የደህንነት ፖሊሲ በአግባቡ ተቀርጾ ይህንን ደግሞ በቋሚነት የሚሰራ አስፈጻሚ አካል ማደራጀት ዋነኛው የኢትዮጵያን የፖለቲካ ችግር የሚፈታ መሆኑን ጠቅሷል። ልክ ነኝ? ልክ ከሆንኩ እዚህ ላይ በእርግጥ ነበር ወይ የውጭ ጉዳይ እና የደህንነት ፖሊሲ ችግር ነው ወይ ለዚያ ሁሉ አመጽ መነሻ የሆነው? በአጠቃላይ ዲሞክራሲያዊ ስርዓቱ ከፍትሃዊ ተጠቃሚነት ከሰብአዊ መብት ከመሳሰሉት ጋር የተያዙት ናቸውና አሁን ጎልተው የወጡት ይሄን ሲሉ ምን ለማለት ፈልገው ነው ወይስ ማንን ለማደናገር ነው ሲሉ በርካቶች ይህን ጽሁፍ የተቹባቸውን አግባቦች አይቻለሁ። ስለዚህ ይህን ቢያጠሩ ደግሞ ጥሩ ነው። አንድ ነገር እኔ ለማደናገር የምፈልገው ሰው የለም። ሁለተኛ በአዲስ ዘመን የወጣው ኢንተርቪው እና ኋላ ያወጣው ጽሁፍ ሰፊ ልዩነት አላቸው። በአዲስ ዘመን የወጣው ጽሁፍ ኢንተርቪው ነው። የጠያቄው የጠየቀኝን መልስ ነው የሰጠሁት። ያም ሆኖ ሁሉ አልወጣም፣ ተቆራርጦ ነው የወጣው። እሱ ተቆራርጦ በመውጣቱ የተሟላ ጽሁፍ አውጥቻለሁ። ያን ቢመለከት አንዱ ይሄ ነው። ሁለተኛው ምንድነው ዋናው የሀገራችን ችግር አሁን ካነሳው አይቀር ዋናው ችግር በቀደም ለምሳሌ መቀሌ ላይ በተደረገው ስብሰባ አንስቻለሁ። እዛ መጀመሪያ ጽሁፍም ላይ አንስቻለሁ። ሀገራችን ውስጥ ያለው የዲሞክራሲያዊ ስርዓት ኢንስቲቱሽናላይዝድ በሆነ መንገድ አለመገንባት ነው። ትልቁ ችግር ይሄ ነው ብዬ ነው የማምነው። ከኮንስቲቱሽኑ ቀጥሎ ያለ ትልቅ ፖሊሲ ነው ስል ኮንስቲቱሽኑ ይሄኛውን ጉዳይ ይሄ ዲሞክራሲን ኢንስቲቱሽናላይዝ የማድረግ ጉዳይ ይሸፍነዋል ብዬ ስላሰብኩ ነው። በጽሁፍም ላይ በግልጽ አስቀምጨዋለሁ። ከኮንስቲቱሽን ቀጥሎ ያለ ነገር ነው ብያለሁ። የሀገራችን ኮንስቲቱሽን ኢንሄረንት ባህሪው ዲሞክራቲክ መሆን ነው። ሰብአዊና ዲሞክራሲያዊ መብቶችን ማስከበር፣ የስልጣን ክፍፍል በፌዴራል መንግስትም እንዲኖር ማድረግ፣ የስልጣን ክፍፍል በክልሎችም እንዲኖር ማድረግ፣ ክልሎች የማይችሉትን የስልጣን የውሳኔ አሰጣጥ ስለሆነ ለማዕከል የሰጡት የሚችሉትን ያህል ራሳቸው እያጠፉም ቢሆን ራሱ ህዝቡ እስከሚመርጣቸውና እስከሚያወርዳቸው ድረስ ራሳቸውን በራሳቸው ማስተዳደር ይገባቸው ነበር። ይህን አለማድረጉ ነው ኮንስቲቱሽኑ ይህን እየጠየቀ ያለ። ይህን አለማድረጉ ነው ትልቁ ችግራችን ብዬ ነው የማምነው። ከዛ ቀጥሎ ግን
የውጭ ጉዳይና የሀገር ደህንነት ጉዳይ በሚመለከት አንድ ስብሰባ ተዘጋጀ። ሪቫይዝ አቶ ኃይለማርያም እያለ ይሄ ሪቫይዝ ሊሆን ነው ተባለ እና ሳምሃው እኔም ተጠራሁ ስብሰባው። ሀሳቤን አቀረብኩ። ሀሳቤን በማቀርብበት ወቅት ሁለት መሰረታዊ ነገሮችን ነው ያነሳሁት። ሶስት ነገሮች አክቹአሊ፣ አንደኛው ይዘቱ ነው፣ ሁለተኛው ያወጣጥ ሂደቱ ነው፣ ሶስተኛው ደግሞ ማኔጅመንቱ ነው። የሀገር የውጭ ጉዳይና የሀገር ደህንነት ፖሊሲ በሚመለከት እነዚህ ሶስት ነገሮች ሲያሟላ የሀገር የፖለቲካ ችግር መፍታት ላይ፣ የሀገር ደህንነት ማስጠበቅ ላይ፣ ስታቢሊቲ ማስጠበቅ ላይ ትልቅ ተራ ይኖረዋል። ከኮንስቲቱሽኑ ቀጥሎ፣ ኮንስቲቱሽኑ አይተካም፣ ከኮንስቲቱሽኑ ቀጥሎ ትልቅ ተራ ይኖረዋል። የሱን ያህል ተራ ያለው ሌላ ፖሊሲ የለም። ኔክስት ዘ ኮንስቲቱሽን የኢኮኖሚክ ፖሊሲ፣ የሶሻል ፖሊሲ ምናምን የሚባሉ ስላሉ ይሄ ካልሆነ ደግሞ ለጥፋት ምክንያት ይሆናል ነው አርጊመንቱ። ይሄ ያልኩበት ዋናው ምክንያት ደግሞ የሀገር ናሽናል ሴኩሪቲ ፖሊሲ በሚቀረጽበት ወቅት አንዱ ሰንትራል ኤሌመንት ይዘቱን የሚወስነው ሰንትራል ኤሌመንት ይዘቱን የሚወስኑ ነገሮች አሉ። ይዘቱን የሚወስነው አንዱ ኮንስቲቱሽኑ ነው። ሁለተኛው ናሽናል ኢንተረስት ነው። ናሽናል ኢንተረስት በሚነሳበት ወቅት የማንን ኢንተረስት ነው የምንጠብቀው የሚል ጥያቄ ይነሳል። አንድ ሀገራችን በመሰለው ሁኔታ የትግራይን ኢንተረስት ነው የምንጠብቀው፣ የአማራን ነው፣ የኦሮሞን ነው የሚል ነገር ሊነሳ ይችላል ማለት ነው። ይሄ ናሽናል ኢንተረስት የሚባለው በሰፊ ፓርቲሲፓተሪ በሆነ ዲቤት ሁላችንንም የሚጠምሩ ናሽናል ኢንተረስቶች ተለይተው መውጣት አለባቸው ከሚል ነው የሚነሳው። ለምሳሌ የቀይ ባህር ተጠቃሚነት የሁላችን ኢንተረስት የሚጠብቅ ነው ከተባለ ተነጥሮ ይወጣል። ህገ መንግስቱ ማክበር የሁላችን ኢንተረስት የሚያሟላ ነው ከተባለ እንደ ናሽናል ኢንተረስት ተነጥሮ ይወጣል። ይሄ ሲሆን ምን እየሆነ ነው ማለት ነው? በሀገራችን ውስጥ ያሉት የሚለያዩ ነገሮች እየጠበቡ የሚያስማሙን ነገሮች ክሊር ሆነው እየወጡ ነው ማለት ነው። ይሄ በዚህ ፕሮሰስ ያለፈ የናሽናል ሴኩሪቲ ፖሊሲ አቀራረጽ ኤቮሉሽን በሀገር ውስጥ ያሉ ላለመግባባት ምክንያት የሚሆኑ ነገሮችን ሪዞልቭ ማድረግ ላይ ይጠቅማል ብዬ እንደገና የሴኩሪቲ አካላቱ እንዴት እንደሚዋቀሩ ይዘረዝራል ጽሁፉ እና ይሄ የናሽናል ኢንተረስት አይደንቲፊኬሽን እና በናሽናል ኢንተረስት ላይ ኮንሰንሰስ መድረስ የሀገራችን የፖለቲካ ችግር አይፈታም የሚለኝ ሰው ካለ ምንም ማለት አልችልም። ኢሴንሱ ግን ይሄ ነው። ኢሴንሱ እሱ ነው። እኔ ግን ምን ተረዳውኝ ያኛው ጽሁፍ 2016 ላይ ነው የወጣው፣ ይሄ ደግሞ 2017 ላይ ነው። ቀደም ሲል ያነሳ ነው ጽሁፍ ከሶስቱ ቢሆነኝ እይታዎች ውስጥ ሁለተኛው የመከሰት እድሉ በጣም እየጨመረቦት የመጣበት ወቅት ላይ ነበሩ ብዬ ነው የወሰድኩትና እሱንም አስበው ነበር በዛ ወቅት አይደል ማለት ይሄ ሁለተኛውን ነገር መጥቶ እንግዲህ ኢህአዴግ የመጀመሪያው ማለት ነው የውጭ እጅ የሚለው የመከሰት እድሉ አነስተኛ ነው ብለው ያሰቡት ነገር የመከሰት እድሉ እየሰፋቦት የመጣበት ሰዓት አድርገው አንደኛ እየሰፋ ትንሽ ምልክቶች ያየ ሄድኩኝ። እንግዲህ ከመንግስት ውጭ ያለ ስትራክቸርድ የሆነ ኢንፎርሜሽን የማይደርሰው ሰው ኢንተለጀንስ የማይደርሰው ሰው ከፓብሊክ የሚያገኘው ኢንፎርሜሽን ተነስቶ የሚደርስበት ያህል ድምዳሜ ደርሻለሁ። የውጭ እጅ ሊመጣብን ይችላል የሚል ነገር ያየሁ መጥቻለሁ። በተለይ አንደኛ ይሄ ነው። ሁለተኛው ግን መንግስት ራሱ ዲማንድ አደረገ። ታስታውስ እንደሆን አቶ ኃይለማርያም ሁመራ ላይ ሄደና የብሔራዊ ደህንነት ፖሊሲያችን ሪቫይዝድ ይሆናል አለ። እዚህ መጥቶ ደግሞ የናሽናል ሴኩሪቲ ፖሊሲ ሪቫይዝድ እንዲሆን ተፈልጓል ተብሎ የኢህአዴግ ባለስልጣናት ስብሰባ ጠሩ። እኔ ስብሰባ እነሱ አልጠሩኝም። ኢንተር አፍሪካ የሚባል አቶ አብዱል መሐመድ የሚባል ጓደኛዬ እሱ ሪሶርስ ሰዎች አምጣ ተባለና ከሪሶርስ ሰዎች አንዱን አድርጎ ይዞኝ ገባ። እዛ ስብሰባ ላይ ገባን። መወያየት ጀመር። መወያየት ስንጀምር በውይይቱ ትልቁ ነገር የሆነው ሪቫይዝድ ይሆናል የተባለው ናሽናል ሴኩሪቲ ፖሊሲ እሱን ማሞካሸት ሆነ። በአፍሪካ ውስጥ እንደዚህ አይነት ታይቶ አይታወቅም፣ እንደዚህ ነው የነበረው ሆነ። እኔ ባለፈው የናሽናል ሴኩሪቲ ፖሊሲ ሲወጣ አወጣጡ ላይ እዛ ከነበሩት ከማንኛቸውም ሰው በላይ ቅርበት ነበረኝ። ግን ስለዛ መናገር አልፈለኩም። ለመታገስ ፈልጌ ነበር። ኋላ የበዛ ሲሄድ ግን አልቻልኩም፣ መናገር ጀመርኩኝ። አይ ከእንግዲህ በኋላ የሚወጣው የናሽናል ሴኩሪቲ ፖሊሲም
አንደኛ ይዘቱ፣ ሁለተኛ ሂደቱ አወጣጡ፣ ሶስተኛ ደግሞ ማኔጅ አደራረጉ እንደ ባለፈው የሚሆን ከሆነ ዲዛስተር ነው የሚል ሀሳብ ሰጠው በቃል። በዚህ መንገድ ጭቅጭቅ ተነሳ እዛ ከነበሩት ትላልቅ ኃላፊዎች ጋር ኢንክሉዲንግ ከአቦይ ስብሐት ጋር። ከዛ በኋላ አንዳንዶቹም ትንሽ ቻሌንጅ የማድረግ ነገር ለምን ታዲያ የተሻለ ሀሳብ ካለ ለምን አታወጣ ምናምን አይነት ነገር አነሱ። ሰዋይ የሚታየኝን አጻፍኩኝ አወጣሁ። እሺ እንግዲህ ሁለት ነገር ነበር። አንድ በኩልም ትንሽ የሚነካ ነገር ነበረው። ከዛ በላይ ግን የሀገራችን የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ እያሳሰበኝ ሄዶ ነበር። አሁንም ባይዘወይ ስቲል ያሳስበኛል። የኢትዮጵያ እዚሁ ጽሁፉ ላይ ኢትዮጵያ የቀይ ባህር ኃይል መሆን አለባት የሚልም ሀሳብ አንስተው ነበርና ህወሓቶች ያዳከሙትን የኢትዮጵያዊ ብሔርተኝነት በዚህ ጊዜ በዚህ ቀውስ ሰዓት ላይ መልሶ ለማግኘት በሌተናል ጀነራል ጻድቃን ገብረትንሳኤ በኩል የመጡበት የሴራ ፖለቲካ ነው የሚልም ትችት ተመልክቻለሁ። እዚህም ላይ ሀሳብ ቢሰጡ እርሶን ለማያውቁ ወይም ደግሞ እርሶ እኔ ይሄ ነኝ ቢሉ ጥሩ ነው። ማለት የሴራ ፖለቲካ ለሚያነሳ ሰው አስቸጋሪ ነው፣ እሱን መመለስ አይቻልም። ያም ሆነ ይሄ ግን መጀመሪያ ላይ ኤርትራ ነፃ መሆን አለባት የሚል አቋም እኔም እንደ ቲፒኤልኤፍ እንደ ኢህአዴግ ነበረኝ። እሱን የሚቃወም አስተሳሰብ አልነበረኝም። የኤርትራ ጦርነት ከተጀመረ በኋላ እና ትንሽ ከቆየን በኋላ ግን ከጦርነቱ በፊትም ይህን ሀገር የባህር በር እንዲያጣ ማድረጋችን በኢኮኖሚ እድገታችን በናሽናል ኢንተረስታችን ኢኮኖሚ እድገትና የሀገራችንን ሰላም ማስጠበቅ ከሆነ ቀይ ባህር ለኢኮኖሚያዊ እድገታችንም ኪ ተራለው ለሀገራችን ደህንነት ማስጠበቂያም በጣም ትልቅ ተጽዕኖ አለው ብዬ ማመን ጀመርኩኝ እና በጦርነቱ ወቅት ኦፊሻል የሚታወቅ በጦርነቱ አሰብን መያዝ አለብን የሚል አቋም ነበረኝ። በፎርማል መድረክ ያነሳሁት ነው። ኋላ ክንት ካደረኩት በኋላ አይደለም። ጭቅጭቅ ተነሳ። የሚበልጠው ሰው አልደገፈውም። የኔ ብቻ አቋም ሆነ እንትን አልተደረገም። ከዛ በኋላ ደግሞ ይሄ አሁን የሰላም የለው ጦርነት የለው ነገር እንትን ያደረገ ሲሄድ በቀይ ባህር አካባቢ የሳዑዲ እና የኤሚሬትስ ቤዝ እያስቀመጡ መሄድ አሰብ ላይ ሌሎች ላይ እየሰማሁ ሲሄድ ነገሩ በጣም እየባሰ እንደሚሄድ ተሰማኝ። ይህን ነገር መፍታት አለብን የሚል አቋም ያዝኩኝ። አሁንም ያ ችግር እንዳለ ነው። ይህን አቋም ያዝኩኝ። ኤሚሬትስ እና ሳዑዲ አረቢያ አንድ ግሩፕ ሆነው ኢራኖች ደግሞ ከቱርኮችና ከኳታሮች ጋር ሆነው ሌላ ግሩፕ ሆነው የመን ውስጥ እየተዋጉ እንዳሉ አውቃለሁ። የኢትዮጵያ መንግስት አሁን በዚህኛው ላይ ጎራ ለይቷል ወይ የሚለው ኦፊሻል ማቀው ነገር የለም። ስለዚህ ጉዳይ መናገር የሚችልበት ደረጃ ላይ አይደለም ያለው። እሺ ሌላ አንድ በጣም መነሳት ያለበትና ያው ቀደም ሲልም እርሶ ነካክተውት ነበረ ማንሳት ያለብኝ ሰዓት ላይ አነሳዋለሁ። ከዚህ ከአስተዳደር ወሰንና የማንነት ጉዳዮች ኮሚሽን መቋቋም ጋር ተያይዞ የምናነሳው ሀሳብ ስላለ ከዚህ ራያ ወልቃይት አካባቢ የማንነት ጥያቄ ጋር ተያይዞ ይነሳል። በትግራይ በኩል የመልማት ችግር እንጂ የማንነት ነገር የለም የሚል ነገር ይነሳል። ከዚሁ ጋርም ተያይዞ በትግራይ ክልል በኩል የሚሰጡ መግለጫዎች ቀደም ሲል እርሱ እንዲተወጥሯል ላሉት ነገር መነሻ ምክንያት እየሆነ ነው የሚል ነገር አለና የእርሱን ምልከታ እዚህ ላይ ቢሰጡኝና ከዚህ ከኮሚሽኑም ጋር ተያይዞ ጥያቄዎች አሉ። እንግዲህ አንደኛ የመጀመሪያ ይሄ እንትን ስናካልል ይሄ ክልል ስናካልል እኔ ዲቴይል የሚከልሉት ሰዎችና በዚህ ጉዳይ ላይ የሚናገሩት የሚሰሩት ሰዎች ላይ አልነበርኩም። የስራ ድርሻዬ የተለየ ስለነበረ ግን አከላለሉን አውቀዋለሁ። ቤዚክ ፕሪንሲፕሉን አውቀዋለሁ። ቤዚክ ፕሪንሲፕሉም ላይ ተስማምቼ ነው የገባሁት እና ስህተት ነበረበት የሚል አመለካከት የለኝም። ቋንቋን መሰረት አድርገን እንወስን አከላለሉን ቋንቋ ከባህል ጋር ከምናምን ጋር በጣም የተያያዘ ስለሆነ እሱን መነሻ አድርገን እንወስን የሚል ነገር ነው ያነሳ ነው። ታሪክን መነሻ አድርገን እንወስን አላልንም። ታሪክን መነሻ አድርገን እንወስን ቢባል ኖሮ ጉዳዩ ሌላ ነበር የሚሆነው። እኔ ያደኩት ራያ ነው።
ራያ አካባቢ ያለውን ነገር አውቃለሁ። ወልቃይት ደግሞ እንደ ታጋይ ሆኜ ስንቀሳቀስ ማውቀው ነገር አለኝ። ስለዚህ ቋንቋና የህዝቡን ስነልቦና ምናምን ከሱ ጋር የሚያያዙትን ወስን ተብሎ ተወሰነ። ይሄ ትክክል ነው የሚል እምነት አለኝ። አሁን አገራችን ሰፊ ለውጥ የተደረገ ባለበት ወቅት አጋጣሚውን ተጠቅመን ይሄን ነገር አንድ መቋጫ እናድርሰው የሚል ሀሳብ ከሌለ በስተቀር ይሄ ጉዳይ ቢያድር ነው ጥሩ የሚሆነው የነበረው፣ ቢቆይ ነበር ጥሩ የሚሆነው። በሌሎች ስራ ላይ ተጨማሪ ስራ እየጨመረ ስለሆነ ያለው በትግራይ ህዝብ ላይ ቁጣን ቀስቅሷል። ይሄ ነገር ይሄ በዚህ በተለይ ደግሞ በኃይል እንወስዳለን የሚል አንደምታ ያለው ከአማራ ክልል መሪዎች በተለያየ ጊዜ በሰልፍም በምናምንም የሚተላለፈው መልእክት በትግራይ ህዝብ ላይ ቁጣን ቀስቅሷል እና ይሄ ባለበት ወቅት አሁን ደግሞ እንደገና ህገ መንግስቱ ይሄ የሚፈታበትን መንገድ አስቀምጦ እያለ ከሱ ውጪ ሌላ ኮሚሽን ማቋቋም አስፈላጊ ነው የሚል እምነት የለኝም። ህገ መንግስቱን በራሱ አንድ ነገር እንትላረግ የኤክስፐርት አድቫይስ ከተፈለገ ኤክስፐርት አድቫይስ ነው ስለሚባል አንዳንድ ጊዜ በህዝብ መወሰኛ ምክር ቤት ደረጃ ኮሚሽን ተብሎ መቋቋም አያስፈልገውም። በፌዴሬሽን ምክር ቤት ደረጃ የፌዴሬሽን ምክር ቤት ስራ ስለሆነ ህገ መንግስቱ ይህንን ታስክ የሰጠው ለፌዴሬሽን ምክር ቤት ስለሆነ የፌዴሬሽን ምክር ቤት ደግሞ አቅም ካነሰው የፌዴሬሽን ምክር ቤት የሚያማክረው ራሱ የሚያቋቁመው ይህን ጉዳይ የሚያጣራለት አካል ማቋቋም ስለሚችል በዛ ደረጃ ሃንድል መደረግ ይችል ነበር። ከዛ በላይ አልፎ ኮሚሽን ተብሎ በተወካዮች ምክር ቤት ሲጸድቅ ግን የሚያስተላልፈው መልእክት ትንሽ ለየት ያለ ነው። አንደኛ የህግ ባለሙያ ባልሆንም የህገ መንግስቱ ከተለኝ እሺ እንደው ተደራራቢ ነገሮችን ነገሩኝ። እኔም ተደራራቢ ጥያቄዎች አነሳለሁ። ሲጀመር የመልማት ጥያቄ ነው ወይስ የማንነት ጥያቄ ነው? ከዚያ አካባቢ የሚነሳው የመልማት ነው የሚል ነገር ከትግራይ ክልል በኩል ይደመጣልና እዚህ ላይ የርሱ አሁን አፈታቱ ምንም ይሁን ምን ህገ መንግስታዊ የሚሆን አይሁን ጥያቄው ግን የመልማት ነው ወይስ የማንነት ነው? እኔ የወልቃይትን አካባቢ በወሬ ነው የማውቀው። የራያን አካባቢ ግን እየኖርኩ አውቀዋለሁ። ያ የሚጠቀሰው አካባቢ የማንነት ጥያቄ እንደሌለው አውቃለሁ ስለምኖርበት። አሁን ድሮ ሳይሆን አሁንም በወር አንድ ጊዜ እንደዚህ እመላለሳለሁ። ያ አካባቢ አላማጣ አካባቢ ለምሳሌ የማንነት ጥያቄ አለው ብዬ አላምንም። ግን ትግራይ ውስጥ የሚገባንን አቴንሽን አልተሰጠንም የሚል አመለካከት እንዳለው ደግሞ አውቃለሁ። በትግራይ ክልል ውስጥ እኛ ማግኘት ያለብንን እና የሚገባንን አቴንሽን እና የሚገባንን ማለት መደረግ ያለበት ነገር አልተደረገልንም የሚል ስሜት እንዳለው አውቃለሁ። ይሄ ነው የማውቀው። ቋንቋን ግን መሰረት አድርጋችሁ ስትወስኑ በመሰረቱ ገና በትጥቅ ትግል ውስጥ ሆናችሁ የነበረ የቤት ስራና የነበረ እቅድ ነው። ቋንቋ በራሱ በእኛና በእነርሱ የፖለቲካ ስሌት ውስጥ ራሱን የቻለ ሚና ቢኖረውም ነገር ግን የአንድን ህዝብ ማንነት ሊገልጽ በማይችልበት ደረጃ ውስጥ የአንድን ህዝብ ማንነት ሊገልጹ የሚችሉ ሌሎች ቀደም ሲል እርሱ ያሏቸውን ነገሮች ታሳቢ አድርጋችሁ መወሰን ስትችሉ ቲፒኤልኤፍ በነበረው የበላይነት ተነሳስቶ ቋንቋን መሰረት ብቻ አድርጎ በትጥቅ ትግል ውስጥ ሆኖ ወይም በበረሃ ሳለ ያቀደውን እቅድ ማሳካት በሚያስችለው መልክ የነደፈው ስልት ነው። ይሄ ትክክል አይደለም ማለት ለምሳሌ አቶ ያሬድ ጥበቡ እንደዚህ ብለው ጽፎ ይከራከራሉ። ማን? አቶ ያሬድ ጥበቡ የኢህዴን መስራች። ያሬድን አውቀዋለሁ። ኢህዴን እያለም አውቀዋለሁ። ያው እንነጋገር ነበር። ከወጣ በኋላም አውቀዋለሁ። የፈለገው ማለት የእሱ አመለካከት ሊሆን ይችላል። አመለካከቱን አከብራለሁ። ግን አይደለም ነው ያልኩ ያለሁት። አይደለም የምልበት ዋናው ምክንያት ደግሞ የትግራይን የበላይነት ለማስጠበቅ ታስቦ ቢሆን ኖሮ ታሪክን መነሻ አድርጎ እስከ 1949 ዓመተ ምህረት እኮ ራያ ቆቦ ሁሉ ሳይቀር የትግራይ አስተዳደር ውስጥ ነበረ። ከ49 ዓመተ ምህረት በኋላ ነው የተቆረሰው። እስከ አላዋሃ ድረስ ነው ድንበራችን ማለት እኮ ይቻል ነበር እና ከ49 ዓመተ ምህረት በኋላ የነበረውን ታሪክ መነሻ አድርጎ በታሪክ እንደዚህ ነው ሊባል ይችል ነበር። አፋር ውስጥ እኮ እነ በራህሌ እነ ሽኸት በሙሉ የትግራይ አስተዳደር ውስጥ ነው የነበሩት።
እነሱን የትግራይ አስተዳደር ስለነበሩ እነሱን እኛ ጋር እናስቀምጥ እኮ አላልንም። እና አሁን የሚባለው ማለት እንትን ነገሩን ለማባባስ ሲፈለግ የሚነሱ ነገሮች ይኖራሉ። እነሱን መነሻ አድርጎ ማየት ያስቸግራል። መነሻው ያልኩት ነው የነበረው። ስልጣን እያያዝን እያለን ያኔ ኢትዮጵያን በሙሉ እየተቆጣጠርን እያለን ኢትዮጵያ ሰላም ሆና በእኛ እጅ እንድትለማ ዲሞክራሲ እንድትስፋፋ ነው የምንፈልገው መጀመሪያው ላይ እንጂ ለራሳችን ኋላ ቆይቶ የሚፈጠርብንን እኛ ልናቅ የምንችለውን ተንኮል መፍጠር ዓለም አቀፍ ደረጃውን የጠበቀ መለኪያን ታሳቢ ያደረገ ስራ ወይም መለኪያ ለምሳሌ ባህልን፣ ታሪክን፣ ስነ ልቦናን እነዚህን ሁሉ ባገለለ መልክ ቋንቋን መሰረት አድርጋችሁ ቀደም ሲል እርሶም ነግረውኛል። ቋንቋን መሰረት ያደረገ አከላለል ነው ብለውኛል። እነሱ አንድ ላይ ስለሚጠቃልሉ ነው እኮ እንጂ ለምሳሌ ባህልን፣ ቋንቋን፣ ስነ ልቦናን እነዚህን ነገሮች ያካለለ ነው። ታሪክ ብለን ለምሳሌ ብናስገባ ሌላ ነገር ይሆን ነበር። አሁን የራያ ህዝብ አላማጣ ውስጥ ያለው እንደ ትግራይ አላስብም ቋንቋው ብቻ ሳይሆን ባህሉ ራያን ተወውና ኢሮብም እኮ ትግራይ ነኝ ብሎ ነው የሚያስበው። በጣም የተለየ ቋንቋ ያለው ከትግርኛ አኗኗሩ ምናምን ሁሉ የተለየ ያለ እና በአጠቃላይ ግን እነዚህ ሰዎች የትግርኛ ቋንቋም እንደ ዋና መግባቢያቸው አድርገው ነው የሚወስዱት። ባህላቸው ስነልቦናቸውም የተመሳሰለ ነው። ስለዚህ ይሄ እስከሚወስደን ርቀት ድረስ እንሂድ፣ እሱ ሲያቆም ደግሞ እናቆም ብለን ነው የገባ ነው። በዚህ መሰረት ነው የሰራ ነው። ይሄ እንግዲህ ያኔ አንድ መታወቅ ያለበት ነገር ምንድነው? አሁንም ተመልሼ ሳስበው ሌላ አማራጭ ነበረን ብዬ አላስብም። ግን ያኔ ደግሞ እንደገና አሁን ካለን የባሰ እውቀት ነው የነበረን ማለት ስለ ዓለም አቀፍ ሁኔታ፣ ስለ ሀገር አከላለል የነበረን ልምድ የነበረን እውቀት አነስተኛ ነው። ያኔ የነበረን ትልቁ ነገር ኦነስቲ የመሆን ነገር ብቻ ነው። ያ ኦነስቲ ገፍቶን ነው እዛ ላይ የቆም ነው። ከዛ በላይ እንትን አለ። ነገር ግን ኮሚሽኑ አሁን የተቋቋመው ኮሚሽን ወይም ደግሞ በፌዴሬሽን ምክር ቤት ብቻ ሃንድል ማድረግ ይቻል ነበር ብለው እርሶ ያነሱት ነገር ላይ የፌዴሬሽን ምክር ቤትን ስልጣን እንደማይጋፋ እንደዚሁ ደግሞ ለለውጡ መቀልበስ እንደ ዋነኛ ስጋት ከሚጠቀሱት መካከል ከዚህ ከወሰንና ከማንነት ጉዳዮች ጋር የተያዙ ስለሆኑ ኮሚሽኑ ህገ መንግስቱን በማይሸራርፍ መልኩ ግብዓት የሚሆኑት ለፌዴሬሽን ምክር ቤት ኮሚሽኑ ራሱ ውሳኔ ሰጪ አይደለም። ስለዚህ ውሳኔ በማይሰጥበት ሁኔታ ውስጥ ህገ መንግስቱን ተጣሰ የሚል ነገር መነሳት የለበትም የሚል ነገርም ተነስቷል። ፎር ዘ ሪኮርድ እኔ ከማንነት ጉዳይ ጋር ተያይዘው የሚነሱ ጭቅጭቆች በትግራይና በአማራ ብቻ ሳይሆን ሌላም አካባቢ በሶማሌና በኦሮሞ በአፋርና በአማራ በሌሎች አካባቢዎች ሁሉም አካባቢዎች ላይ ከቤኒሻንጉልና ኦሮሞ ከማንነት ጋር ተያይዘው ከድንበር ጋር ተያይዘው የሚነሱ ጥያቄዎች አሉ። እነዚህ ጥያቄዎች በወጉ ካልተያዙ አገር ለማፍረስ ምክንያት ይሆናሉ ብያለሁ። ይሄ አምንበታለሁ። ይሄም ስለሆነ ነው የሚፈታበት አንዱ መንገድ በህገ መንግስት ብቻ መሆን አለበት ወደሚል የሚሄደው። በህገ መንግስቱ ብቻ ካልሆነ ሌላ ተጨማሪ ኢንስትሩመንት የሚገባበት ከሆነ ኦልሬዲ አገር ሊያፈርስ የተቃረበ አጀንዳ እንደገና እሱን ለማባባስ ምክንያት ነው የሚሆነው ብዬ ነው የማምነው። እንግዲህ ይሄ ኮሚሽን ሀሳብ ሰጪ ነው ምናምን ነው የሚል ነገር ተነስቷል። የኔ አመለካከት ትግራይ ውስጥም ያለው አመለካከት እስከማውቀው ድረስ ያ ከሆነ ይሄ ስልጣን የፌዴሬሽን ምክር ቤት ስልጣን ስለሆነ በማንነት ጉዳይ ላይ በክልሎች ላይ የሚነሳውን ጉዳይ ፋይናል አርቢተር የሆነው የፌዴሬሽን ምክር ቤት ስለሆነ በሱ ስር የሱ የጎደለውን ነገር የሚያሟላ ነገር አስቀምጦ አሁን የተሰጠውን ያህል ሚዛን ሳይሰጥ መስራት ይቻል ነበር። ባይሆን ቢያድርሽ ያል ነበር። በመንግስት ደረጃ ቆዩ፣ ይሄን ጉዳይ አሁን ሌሎች ችግሮች አሉብን ልናሳድረው እንችላለን፣ በነበራችሁበት ቆዩ፣ ሌላ ነገር አታድርጉ ሊባል ይችል ነበር። ኋላ ነገር ሲረግብ ሌሎች ችግሮች ሲፈቱ ሊፈታ ሊነሳ ይችል ነበር። ያ ሳይሆን ከቀረ ደግሞ በህገ መንግስቱ ብቻ ስትሪክትሊ መሄድ አለበት። ይሄ ካልሆነ ግን ይሄ ኮሚሽን በተወካዮች ምክር ቤት ነው የጸደቀው። የተወካዮች ምክር ቤት በጣም ትልቅ ስልጣን ያለው ነው። አካላት ማቆም ማፍረስ የሚችል ነው። ሀሳብ ለሚሰጥ አካል
በዛ ደረጃ በምክር ቤት በተወካዮች ምክር ቤት ደረጃ ማቋቋም ለምን አስፈለገ? እዚያው ማብራሪያ ላይ ፐርሰፕሽን ነው የሚፈጥረው ተብሎ ለምን አይታሰብም? እዚያው ማብራሪያ ላይ ግን የሚመለከተው የቋሚ ኮሚቴ ሰብሳቢ ሀሳብ ሲሰጡ ይሄ ምክር ቤት ወይም ይሄ ኮሚሽን የደረሰባቸውን ግኝቶች ለሚኒስትሮች ምክር ቤት ብቻ ሳይሆን ለፌዴሬሽን ምክር ቤትም ለሕዝብም እንደዚሁ ለሕዝብ ተወካዮች ምክር ቤትና ለሁሉም ባለድርሻ አካላት የሚያቀርብ ስለሆነ ነው በአዋጅ ማቋቋም ያስፈለገው የሚል መልስ ሰጥቷል። ለምን እንደዚህ ምን መሰለህ የፌዴራል ስርዓት አንዱ ትልቁ ታሳቢ መሰረት አድርጌ የማስበው ዋነኛዎቹን የዲሞክራቲክ አስተሳሰቦች መሰረት አድርጎ ከመገንባቱ በተጨማሪ የማይኖሪቲዎችንም ራይት መጠበቅ ነው። የማይኖሪቲዎች መጠበቅ ትልቁ አቴንሽን እንዲሰጠው የሚገባ ስራ ነው። አሁን ይሄ ጉዳይ ትልቅ አጀንዳ ሆኖ እየተነሳ ያለው ሌላም አካባቢ አለ፣ ግን በዋናነት በአማራና በትግራይ አካባቢ ነው። ይሄ በዚህ ፕሮፋይል አሁን በተቀመጠው ደረጃ የተወካዮች ምክር ቤት ምናምን አድርጎ ህግ እንትን ኮሚሽን አድርጎ ማቋቋም እና ከዛም አልፎ ለሚኒስትሮችም ለተወካዮች ምክር ቤትም ለፌዴሬሽን እንትን መስጠትም የህገ መንግስት ያስቀመጠው አካል እያለ ድረስ እንዲህ ማስፋት ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? እሺ እዚሁ ላይ አንደኛ ምን አይነት ፐርሰፕሽን ይፈጥራል ተብሎ ለምን አይታሰብም? አንድ ሁለተኛ ለምን አስፈለገ? ምክንያቱም ይሄ ወደ ተወካዮች ምክር ቤት የመሄድ ጉዳይ፣ ወደ ሚኒስትሮች የመሄድ ጉዳይ፣ ወደ ሌሎች የመሄድ ጉዳይ ለምን አስፈለገ? ምክንያቱም ይሄን የሚፈታ አገሪቱ ያስቀመጠችው ህግ አለ። ያ ህግ በህግ እስከሚፈታ ድረስ በህግ እስከሚላቀቅ ድረስ የአገሪቱ ከፍተኛው ህግ እሱ ነው። እሱ የጎደለው ነገር ካለ በስሩ የሚሟላ ነገር ታሟላለህ። ከዛ ውጭ ግን ሌላ ፕሮሰስ ለምን ይጀመራል? ግን ህገ መንግስቱ ከመጽደቁ በፊት ወይም ከመርቀቁ በፊት እናንተ ኦነስቶ ናችሁ ያወጣችሁትን ቀደም ሲልም እንደገለጹኝ ባላችሁ እውቀት ልክ በነበራችሁ እርሶም እንደገለጹት በነበራችሁ አነስተኛ እውቀት ያጸደቃችሁትን ዛሬ ላይ በህገ መንግስቱ ውስጥም ድርሻ የለኝም የሚል አካልና በዚህ በሰለጠነና ዓለም አቀፍ ግንኙነቱ በተጠናከረበት አግባብ አሁን ትውልዱን የሚመጥን አስተሳሰብ በሌለበት ሁኔታ የተወሰነውን ነገር በህገ መንግስቱ እንፍታ ብሎ ነገር ትክክል ነው ወይ? ህገ መንግስቱ በሌለበት ሁኔታ ኦነስት ሆናችሁ ያወጣችሁት ነው። ኦነስት ሆናችሁ ያወጣችሁት ነገር ደግሞ ዛሬ ሀገራችን በደረሰችበት ደረጃ ልክ ታይቶ መከለስ አስፈላጊ አይደለም ወይ? አስፈላጊ አይደለም የሚል አመለካከት የለኝም። ህገ መንግስቱ ለውይይት ሊቀርብ ይችላል፣ ዲስከስ ሊደረግበት ይችላል። ህገ መንግስቱ በሚፈቅደው መሰረት ሊሻሻል ይችላል። እኔም እንደ ግለሰብ ለምሳሌ አሁን ተመልሼ ሳየው ህገ መንግስቱ ውስጥ መሻሻል አለባቸው የሚላቸው ጉዳዮች አሉ። የህገ መንግስቱ ፒላር የማምንበትን ያህል ሌሎች መሻሻል አለባቸው ብዬ የማምንባቸው ነገሮች አሉ። ስለዚህ እንኳን ወጣቱ አሁን አዲስ የመጣው እና በጣም እያደገ የመጣው በእውቀትም በልምድም በባህልም ያኔ ያቋቋምነው የነበርነው ሰዎችም ሳይቀር መሻሻል አለባቸው የምንላቸው ነገሮች አሉ። አይሻሻልም የሚል አመለካከት የለም። ዋናው ነገር ግን ህግና ስርዓቱን ተከትሎ መሻሻል አለበት ነው። ከዚህ ውጭ ከሄደ የማልቀበለው ድሮም ከ2 ዓመት ተኩል በፊትም ያስቀመጥኩት አሁንም እንትን ማድረገው ከዚህ ውጭ የሄደው ነገር በሙሉ የጫካ ህግ ነው የሚሆነው። እናንተ የወሰናችሁት ፖለቲካዊ ውሳኔ ነው፣ ህገ መንግስታዊ አይደለም። በወቅቱ ህገ መንግስት ኦነስቶ ናችሁ። ከህገ መንግስቱ በፊት ነው ያን ቋንቋን መሰረት አድርጋችሁ መካለል የተሰራው። ስለዚህ ፖለቲካዊ ለነበረ ውሳኔ አሁንም ፖለቲካዊ መፍትሄ ቢሰጠው ምንድነው ችግሩ? እንግዲህ ችግር ሳይሆን ህገ መንግስት ከመውጣቱ በፊት አንድ ስራ ተሰራ። ከዛ በኋላ ህገ መንግስት ወጣ፣ ሰው የተዳደረበት ቆየ። እንደገና ተመልሰን ህገ መንግስት ባልነበረበት ወቅት ወደ ነበረው መንገድ እንሂድ የሚል ኃይል ሊመጣ ይችላል። ግን ኢኳሊ አይ አንተ በዚህ መንገድ የምትሄድ ከሆነ እኔም እንግዳውስ ይህችን መንገድ እንድትከተል አልፈቅድልህም የሚል ኃይል ይመጣል። እየመጣ ነው ያለው። ይሄ ነው። እሺ ለመቀበል ዝግጁ መሆን ያስፈልጋል ማለት ነው። ከህገ መንግስቱ ጥብቅናም ጋር ተያይዞ ይህን በተመለከተ 32 የትግራይ ክልል ተወካዮች በህዝብ ተወካዮች ምክር ቤት በተቃወሙበት ነው የጸደቀውና ከሚመለከተው ቋሚ ኮሚቴ በኩልም አንድ የተነሳ ነገር ምንድነው አንድን ሰው ለማሰር ሲባል አዋጅ ሲወጣ የቀደሙትን ፕሬዝዳንትም ታሳቢ ያደረገ ይመስለኛል እሳቸውን ለማሰር የሚያስችል
ህግ ሲወጣ ግንባር ቀደም አጽዳቂ የነበራችሁ ሰዎች ከዚህ ከታሪካችሁ ከስተታችሁ ብትማሩ ይሻላል እንጂ እንደ ሀገር ለወጣ አዋጅ በዚህ ደረጃ ተቃውሞ ማሰማትም ምክንያታዊም አይሆንም እና የህገ መንግስቱ ጥብቅናችሁ ሌላው የህገ መንግስቱ አካል እንዳልሆነ አያስመስልም ወይ የሚልም ነገር ተነስቷል። ይሄ አርጊመንቱ ትክክል ነው። ሲየን ለማሰር አቶ ሲየን ለማሰር በአንድ ቀን አንድ ህግ ወጥቷል። አሳፋሪ ነው የነበረው። እሱ ብቻ አይደለም። አሁንም የትግራይ ክልል ባለ ተወካዮች እዚህ ስለ ህገ መንግስቱ ሲናገሩ ትግራይ ውስጥ ህገ መንግስቱ በወጣበት ስፒሪት መሰረት እየተሰራ ነው ወይ የሚለው ያጠያይቃል። ይህም መጠየቅ ያለበት ነገር ነው። ዋናው ጉዳይ ግን የሚሆነው ሂሳብ ለማወራረድ ስላልሆነ አሁን ከደረስንበት ደረጃ ወደፊት መቀጠል ስለሆነ ስህተትን በስህተት እያረም ትክክል ነው እያልን ከሄድ አገር ማስተካከል አንችልም። ያኔ ስህተት ተሰርቷልና አሁንም ያን ተመሳሳይ ስህተት ብንሰራ ምንም አይደለም የሚል አርጊመንት ለኔ አይሰራም። ምክንያቱም እንድንሻሻል ነው የምፈልገው፣ እንድናድግ ነው የምፈልገው። ትግራይ ውስጥ ህገ መንግስት ተቀመጠለት መንገድ አይሰራም። ስለዚህ እናንተ እዚህም ስለ ህገ መንግስቱ ጥብቅና መቆም ራይት የላችሁም ማለት አይደለም ትክክል የሚሆነው። ያስቀመጣችሁት ሀሳብ ትክክል ከሆነ ትክክል ነው፣ ግን እዛም አካባቢያችሁ ይህንን ነገር እንዲፈጸም አድርጉ። ይሄ ያነሳችሁት ነገር ትክክል ነው፣ ግን ዶንት ፎርጌት ዛት አቶ ሲየን ለማሰር በአንድ ቀን ህግ የቀየራችሁ ሰዎች ናችሁ ቢባል እኔ ችግር የለብኝም። እሺ እያጠቃለለ እንድንሄድ ሌላ 16 ፓርቲዎችን ያሰባሰበ አካል ሰሞኑን አንድ መግለጫ ወጥቷል። ለማመን የሚያዳግቱ የሰብአዊ መብት ጥሰቶችና ዘረፋዎችን ባየንበት ሁኔታ ላይ ከወደ ትግራይ ክልል የሚደረጉ ሰላማዊ ሰልፎችና ይህን የሚቃወሙ ሰልፎች ተገቢነት የላቸውም እናወግዛለን ብለዋልና እናንተም አሁን እንግዲህ ከነርሱ ጋር እየተመካከራችሁ ሪፎርም በማድረግ እንቅስቃሴ ውስጥ ካላችሁ እንደዚህ አይነቱን መግለጫ እንዴት ነው የሚገመግሙት? እንዴት ታዘቡት? እንግዲህ እየተመካከራችሁ ያለው ነገር እንትን አደረከው። እየተመካከራችሁ ማለት በሩ ክፍት ነው የሀሳብ አለ በሚለው ማለት ሲሄድ ለማግኘት እድል አለኝ፣ ሀሳብን መግለጽ እችላለሁ። ቀደም ብሎ ከነበረው ያለው ከሱ አኳያ ማለት ነው። ቀደም ብሎ ከነበረውን አንጻር የነበረውን ልዩነት ነው ያስቀመጥኩት እንጂ የትግራይ ክልላዊ መንግስት አማካሪ አይደለሁም። ገብቶኛል። ይሄ ዲስቲንክሽን ክሊር መሆን አለበት እና ይሄ እንዴት ነው የሚታየው የሚለው እኔ የማየው የትግራይ ህዝብ ስጋቱን የገለጸበት ሰልፍ አድርጌ ነው የማየው። በሌላ በኩል ሌላ ትርጉም ሊሰጠው ይችላል። ግን ቅድም ካልኩት አንጻር ቅድም ከዘረዘርኩት አንጻር በወልቃይትም በራያ መጣንብህ እየተባለ ሲሰማው ኢሳያስ በላዩ ላይ የሄደ ባህር ዳርም አዲስ አበባም ኮንስፓየር እያደረገ ያለ መስሎ ሲሰማው መንገድ ሲዘጋ የሀገር መንግስት ይሄ ትክክል አይደለም ብሎ መክፈት ሳይችል ሲቀር ወይ ለረጅም ጊዜ ዝም ሲል እነዚህ ህገ መንግስቱን ደግሞ እየተጣሰ በሚዲያ ለምሳሌ ቅርብ ጊዜ የተደረገው ይሄ ዶኩሜንተሪ ምናምን የተባለው ነገር ከወንጀል በላይ አልፎ የህዝብን አንገት ለማስደፋት ተብሎ የሚደረግ ፕሮፓጋንዳ መሆኑን ሲያቅ ስጋቱን የሚገልጽበት ተው አደብ ግዙ፣ ይሄ ትክክለኛ አካሄድ አይደለም ያለበት ሰላማዊ ሰልፍ አድርጌ ነው የማስበው። እዛ የተነገሩት ነገሮች በሙሉ እነሱን በሙሉ እንትን አደርጋለሁ ማለት አይደለም። አጠቃላይ ስፒሪቱ ግን ይሄ የምንሄድበት ያለን መንገድ አብሮ የሚያስኬደን አይደለም፣ አስቡበት፣ ጥሩ አይደለም የሚል መልእክት ያስተላለፈ አድርጌ ነው የማስበው። ይሄ መተላለፉ ደግሞ በሰላም ጉዳዮች ቁጭ ብሎ አጥፊን በጥፋቱ ልክ ሌላውን ደግሞ ከሱ ነጥሎ አገር ለመገንባት በሚያስችል አይነት መንገድ ለመስራት ሁኔታዎች ለማመቻቸት የሚያስችል ነው የሚመስለኝ። ለዚህ አርገ ቀደም ሲል ግን እርሶም ያው ሂሳብን አንዱን ሂሳብ በሌላ ሂሳብ ማወራረዱ ተገቢ አይደለም የሚል በዚህ በእንትኑ ጉዳይ ላይ አንስተን ነበርና እኔም እሱን ላለመድገም ግን ደግሞ ከዚህ በፊት እና ኬልዳማ ሲሰሩ የሌሎችን ብሔር አካላት አንገት ሊያስደፉ የሚችሉ ነገሮች ሲሰሩ የትግራይ ህዝብ ሰላማዊ ሰልፍ አልወጣም ማለት እኔ አሁን የትግራይ ህዝብ ወክዬ አይደለም እየተናገርኩ ያለሁ። ያ የተሰራው እንትን ስራ ትክክል ነው የሚል እምነት የለኝም። ትክክል አይደለም እና ደግሜ እንደገና ለመድገም ያ ተሰርቶ ያመጣውን ጥፋት እያወቅን አሁን ደግሞ እንደገና ተመሳሳይ ነገር ማድረግ ደግሞ ጥሩ አይደለም፣ ትክክል አይደለም።
በቃ አሁንም እኮ ቀድሜ ሂሳብ ላለማወራረድ ያልኩበት ምክንያት እሱ ነው። ሌላ በቀደም በመቀሌ ዩኒቨርሲቲ የተዘጋጀ አንድ ውይይት ነበርና ሰሞኑኛ ደግሞ ፖለቲካውን አየሩን የያዘው ጉዳይ ነውና በአቶ በረከት ስምኦን በኩል አንድ ጥናት ቀርቦ እዛ ላይ በጣም ውይይት ተደርጓል። በዋናነት ግን መነጋገሪያ ሆኖ የወጣው የአረና የህዝብ ግንኙነት ኃላፊ አቶ አስገዶም ገብረስላሴ የተባሉ ሰው አምዶም ገብረስላሴ የሰላ ትችት ነው ያነሱትና እሱን ለማስቆም የተደረገበት መንገድ የተሄደበት ርቀትና ጭብጨባ በሚገርምና አንዳንዴ ልጅነትን በሚያስመስል መልኩ ተገልጾ በብዙ መልክ መነጋገሪያ ይሆናልና አሁንም የተለየ ሀሳብና አስተሳሰብን የማፈን ፍላጎት አለመስከኑን በዛ ክልል ያሳያል። የእርሱ እይታ? እንደዛ ነው ያሳያል ብዬ ነው የምነሳው። እኔ እዛ ስብሰባ ላይ ተሳታፊ ነበርኩኝ። ወደ ስብሰባው ስጠራ የተነገረኝ አጀንዳና አቀራረብና ኋላ ያየሁት ለየብቻ ነው የሆነው። አትሊስት አቶ ሌንጮ ለታ ይኖራል ተብሎ ተነገረኝ። ዶክተር አሰፋ ፍስሐ የሚባል የፌዴራሊዝም ጥናት ያጠና ሰው ይኖራል ተባለ። በረከትም ይኖራል ተባለ። እንግዲህ በረከት የኢህአዴግን ሳይድ ያቀርባል ብዬ አሰብኩ እና ሌሎቹ ደግሞ ሌላ ነገር ያቀርባሉ። እኔም በሀገራችን የፖለቲካ ወቅታዊ ሁኔታ በተለይ እንደ አቶ ሌንጮ የመሰሉ ባላንስድ የሆነ አመለካከት ያላቸው የእድሜ ባለጸጋዎች በእውቀት የተካኑ ባሉበት መሳተፍ ጥሩ ነው ብዬ ሄድኩኝ። ሲሄድ የበረከት መጽሐፍ ግምገማ ነው የሆነው። ያኔ ተናግሬያለሁ። የበረከትን መጽሐፍ ግምገማ ለመስማት አልሄድኩም እዛ። አሁን አይደለም ያኔ ስብሰባው ላይ እንደዛ ብያለሁ። እና ጠቅላላ ስፒሪቱ እንትን ነው ይሄ አቶ በረከት በምን አይነት ሁኔታ ላይ እንዳለ ይታወቃል አሁን። እና ዋናው ይዘቱ ኢህአዴግ ያደረጋቸውን አስተዋጽኦዎች ለማንሳት ነው የነበረው። ማለት ኢህአዴግ ያደረገውን ጥሩ ነገር በተለይ በኢኮኖሚና በማህበራዊ ጉዳይ መገለጹ እኔ አልቃወምም፣ ማለት ትክክለኛም ስለሆነ ስለተሰራ። አሁን ግን ለሀገራችን የሚጠቅመው ይህን ሰርተናልና አትንኩን ሳይሆን የሚሆነው ይህን ሰርተናል፣ ይሄ ደግሞ ጎድሏል፣ ይህን ጎደለውን ደግሞ እንፍታው ነው እኔ ኤክስፔክት ማድረገው እንዲሆን የምፈልገው። እና ይሄን ከማንሳት አንጻር አቶ አንዶም ሀሳቡን ገለጸ። በእንደዛ አይነት አሳፋሪ ሁኔታ እንትን ማለት እንዳይናገር ይዘጋል የሚል ግምት አልነበረኝም። የተለየ ኦፒኒየን ማስተናገድ ይገባ ነበር፣ የማይጥማቸውም ቢሆን። አንዱ የዲሞክራሲ ባህል መገለጫ ይሄ ነው። የማትቀበለው የማይጥምህን ነገርም መቀበል መስማት ነው። ሀሳብን በሀሳብ ልትቃወም ትችላለህ። ያንን ለማድረግ ትዕግስት አላገኙም እና ይሄ ነው ማለት። ምን ልጨምርልህ እንደምትፈልግ አላውቅም፣ ግን ይሄ ነው የሆነ። አይ የእርስዎን እይታ ብዬ ነው። የአቶ በረከትን መጽሐፍ አንስተዋልና አንድ እውነታን ማረጋገጥ ፈልጋለሁ፣ ወይም ደግሞ ይህን መጽሐፍ ላነበቡ አካላት ትንሣኤ ዘኢትዮጵያን ያነበቡ አካላት ከእርሶ መቼም ማወቅ ይፈልጋሉ ብዬ አስባለሁ። እኔም በግሌ ስለምፈልግ የቦናፓርቲስታዊ ዝቅጠት አደጋን በተመለከተ አንድ ጽሁፍ በዚህኛው ወገን በክፍፍሉ ጊዜ ማለት ነው በአቶ መለስ በኩል ቀረበ። በሌላ በኩል የአደጋውን ትንታኔ በተመለከተ ደግሞ በአቶ ገብሩ፣ በአቶ ስዬ፣ በአለም ሰገድና በአባይ በኩል ተጻፈና መለስ በጽሁፉ እነዚህን አካላት ስለመርታቱ ጥራት ያላቸው ጽሁፎችን ስለመጻፉ ታጋይ ክንፈ በወቅቱ አጫውቶኛል ጀነራል ጻድቃን የነገረውን ብለው እዚህ መጽሐፍ ላይ ተጽፏል። እና የነበረውን ሂደት የክርክሩን ሂደትና ጽሁፎቹን በወታደራዊ ቋንቋ ጀነራል ጻድቃን ገልጾታል ብለው እርስዎ እንደገለጹት የተጠቀሰው እኛ በአራት ሰዎች አራት ጽሁፎች አዘጋጅተን እንደ አራት መድፍ ለመተኮስ ስንዘጋጅ መለስ በነበረው አንድ መድፍ ብቻ ደጋግሞ በመተኮስ አራቱን መድፎች ከጥቅም ውጭ አድርጎ የበላይነት ሊጎናጸፍ ቻለ። ይህን እንግዲህ እርስዎ ኖት ያሉት ተብሎ መጽሐፉ ላይ ተጠቅሷል። መጽሐፉ ላይ ብዙ ፋክቹዋል ኤረሮች አሉ። አንድ ሁለተኛ ከነሱ ውስጥ አንዱ ይሄ ነው። ሁለተኛ ወደ አንድ ያጋደለ ነው መጽሐፉ። ወደ መለስ ያጋደለ ሌላውን እንትን ያደረገ ነው። ይሄ አባባል መለስ ለኔ የነገረኝ ነው። እኔ ለክንፌ የነገርኩት አይደለም።
ከክፍፍሉ በኋላ መቀሌ ተሰበሰቡ። መቀሌ ተሰብስበው ያው ያኔ በነተወልደ ነስዬ ነገሩ ስብሰባውን አንካፈልም ብሎ ወጡ። መለስ ተመለሰ። ከተመለሰ በኋላ የነሱን ቢሮ መዝጋት ጀመረ። ያኔ እኔ ከመንግስት ለመውጣት ወሰንኩኝ። እንደተመለሰ ቢሮ ሄድኩኝ። ከእንግዲህ በኋላ እኔ መንግስት ጋር ያለሁም አልኩት። ኤታማዦር ሹም ነኝ፣ ዝም ብዬ ቦታ መልቀቅ አልችልም። ለመጀመሪያ ጊዜ ይሄን ነገር አነሳሁለት። ኤክስፕሌን ማድረግ ጀመረ። ኤክስፕሌን ማድረግ ሲጀምር የተጠቀመበት ቃላት ይሄ ነው ማለት እኔ አንድ መድፍ ብቻ እንዳለኝ አውቃለሁ። እነሱ 4-5 መድፍ አላቸው። ኢንፋክት የተወልደን መድፍ አስቀምጠው በአራቱ መድፍ ሊዋጉኝ ሞከሩ። እኔ የኔን ያለችኝን መድፍ ሌት ተቀን ሰርቼ የምፈልገውን ውጤት አመጣሁ ብሎ የገለጸልኝ መለስ ነው። እኔ አይደለሁም ለክንፌ ነገሩት። አዎ። እና ይሄ ጻድቃን እንደዚህ አድርጎ ገለጸው ብሎ የሚያቀርበው በረከት ውሸት ነው፣ የኔ አገላለጽ አይደለም። እንግዲህ ስብሰባው ላይ ተገናኝታችሁ ነበር። እነዚህን ኢረሮች አልነገሯቸው? አላነሳውለትም። አላነሱ? አዎ። ለምን? ማንሳት ስላልፈለጉ? አልፈለኩም። ለምን አነሳለታለሁ? ምክንያቱም ከናንተ ጋር በተያያዘ ማት ነገር እዛ ላይ ስለነበረ ሌሎቹም በዚህ ደረጃ ከሆኑ ምናልባት ወይ ወደፊት እናንተ ስትጽፉ በዛ ይታረማል ነው። በወታደራዊ ጉዳዮች ላይ ለምሳሌ እኔም ማቃቸው ፋክቹዋል ስህተቶች አሉ። አንደኛ ማንሳት አልፈለኩም። ያው አጭር ነበር ቁጭ ብለን የነበረው ሌላ ነገር ነው። እንደምን አለህ፣ ልጆች እንዴት ናቸው፣ ልጆች እንዴት ናቸው፣ ሚስት ምናምን ያው አብረን ስለቆየን በዚህ ላይ ተቀያየር። ወደ ስብሰባው ገባ። ስብሰባው ላይ ደግሞ በስብሰባው ሁሉም የሚሰማውን ነገር ተናገርኩ። ከስብሰባው በኋላ ከኔ ጋር ቁጭ አላለም። እኔ ሌላ ቦታ ቁጭ አልኩት፣ እሱ ሌላ ነው ያለው። ለማነጋገርም አልፈለኩም እና ሌላ ጊዜ ስለ ኢህአዴግ ታሪክ የበረከት መጽሐፍ ብቻ አይደለም የሚሆነው፣ ሌላ መጽሐፍ ይኖራል። የተጻፉም አሉ፣ የሚጻፉም ይኖራሉ። ሶ በዛ ደረጃ ነው። ዋናው ነገር ግን ይሄ መጽሐፍ አንዳንድ የሚያነሳቸው እንትኖች አሉ። ኢህአዴግ በኢኮኖሚና በማህበራዊ ጉዳዮች ላይ ያስመዘገባቸውን ድሎች ይገልጻል። ቱ ዘ ኤክስተንት ዛት አሁን ለመጣው ችግርም መነሻው እሱ ነው ብሎ ነው የሚወስደው እሱ እና መነሻው እሱ ከሆነ መፍትሄው ምን ሊሆን እንደሚችል አላውቅም። በኢኮኖሚ አንደግ ከሆነ መፍትሄው እንትን ነው እና በኢኮኖሚና በማህበራዊ ጉዳዮች ለውጥ አምጥቷል የሚለው ትክክል ነው፣ አመጥቷል። ለዚህም ትልቁ ክሬዲት የሚወስደው መለስ ነው። በዛ ጉዳይ ላይ ሲንግል ማይንድድ በሆነ መንገድ ሰርቷል። ልክ ኢህአዴግ ለመጣው ለውጥ ባለቤት ነኝ ብሎ እንደሚኩራራው ሁሉ ለመጣው ጥፋትም ጥፋተኛ ነኝ ማለት መቻል አለበት። ይሄ አለማድረጉ ነው ትልቁ እንትን የሆነው። ይሄ አካሄድ ሲንግል ማይንድድ የሆነ ኢኮኖሚና ፖለቲካ ማህበራዊ ጉዳዩን ካሻሻል ፖለቲካው ኋላ ይከተላል የሚለው አይነት አስተሳሰብ የት እንዳደረሰን አሁን ይታያል። ሶ እየመረጡ መውሰድ እየመረጡ መተው መሆን የለበትም። ያኛው ግን ትክክል ነው፣ ተሰርቷል፣ ለውጥ አምጥቷል። አሁን ላለው አመራር ትልቁ ታስክ የሚሆነው ስህተቱን አርሞ በተገኘው ጥሩ ነገር ላይ ደግሞ እየገነባ እንዴት ማደግ እንደሚቻል ማሰብ ነው። ፖለቲካ ምሁራዊነት ያስፈልገዋል ወይ? ይህ ጥልቅ ትንታኔ ፖለቲካ የላቀ ምሁራዊነትን እንደሚጠይቅ በማያሻማ ሁኔታ ያሳያል። ምሁራዊነትን በተመለከተ በብዙዎች ዘንድ ያለውን የተሳሳተ ግንዛቤ በመቃወም ትክክለኛ ምሁር ማን እንደሆነና ከአንድ ተራ አካዳሚሻን ወይም ቴክኖክራት እንዴት እንደሚለይ በዝርዝር ያብራራል። ምሁር ማለት ምን ማለት ነው? ምሁርን የሚገልጸው በተደራጀ መልኩ ያነበበ ብቻ ሳይሆን አንድ ነገር ከሁሉም አቅጣጫ የመተንተን ወይም አናሊቲካል ካፓሲቲ ችሎታ ያለው የተወሳሰበ ችግር ተጨባጭ መፍትሄ የሚያቀርብ ሰው ነው። ምሁር የተወሳሰበን ሁኔታ በቀላሉ የመግለጽ እንዲሁም ነገሮችን በተናጠል ሳይሆን እርስ በርስ ያላቸውን ትስስር አይቶ የመተንተን ብቃት አለው። የእሱ ትንተና በስሜት ላይ የተመሰረተ ሳይሆን ሰፊና ጥልቅ ሲሆን የሌሎችን አመለካከት የማዳመጥና የመረዳት ችሎታም አለው። በተጨማሪ ፍጹማዊ እውቀት ስለሌለ የራሱ ትንተና ብቻ የተሟላ ላይሆን እንደሚችል ይገነዘባል። የተለያዩ ምሁሮችም በየራሳቸው ፍልስፍናዊ መሰረት አንድን ነገር በተለያየ መልኩ ሊተነትኑ ይችላሉ። የተወሰነ ጥቅም ወይም እሴት የሚያራምድ ከሆነ ግን ትንተናው በዚያ ክልል ውስጥ እንደሚሽከረከር ያሳያል።
ምሁራዊ ግንዛቤ የሚቸግርበት ምክንያት በዩኒቨርሲቲዎች የሚሰጠው ትምህርት በክስተቶች ላይ የተመሰረተና ነገሮችን በተናጠል የሚያይ መሆኑን በመተቸት ይጨምራል። የአቀራረብ አንዳንድ ብልህ ግለሰቦች እንኳን አንድን ነገር አጠቃላይ በሆነ መንገድ እንዳይተነትኑ ያግዳቸዋል። በተለይም እንደ ኢኮኖሚክስ ያሉ የህብረተሰብ ሳይንሶች በአስተሳሰብ ርዕዮተ ዓለም የተሸፈኑ በሞዴሎችና በሂሳብ ያሸበረቁ እንዲሁም ከትክክለኛ ሁኔታ የራቁ በመሆናቸው ነገሮችን በሁለንተናዊ መልኩ እንዳንረዳ ያደርጉናል። ለምሳሌ በኒዮ ክላሲካል ወይም ኒዮ ሊበራል ኢኮኖሚክስ የሰለጠነ ሰው የህብረተሰብን የኢኮኖሚ እድገት በዲያሌክቲክስና በሜታፊዚክስ መነጽር ስለማይመለከት ችግሮች በገበያ ኢኮኖሚና በሊበራል ማሻሻያዎች ብቻ የሚፈቱ ይመስለዋል። የአይነቱ አቀራረብ በአንድ ሀገር ያለውን የኃይል አስተላለፍ፣ የምርት ኃይሎችን ግንኙነት፣ የሀብት ቁጥጥር፣ የታሪክ ሂደትና ህዝቡ ራሱን የማስተዳደር ሂደቶችን የማያካትት ከሆነ የሚያስከትለው ውጤት የከፋ ድህነትን ብቻ ነው። ደራሲው ታዋቂ ምሁራንን በመጥቀስ ኒዮሊበራሊዝም ታሪክና ልምድን እንደሚቃወም ያስረዳል። ፖለቲካና ምሁራዊነት ታሪካዊ እይታ እስከ 18ኛው ክፍለ ዘመን ድረስ ፖለቲካ ከፍልስፍናና ሰፋ ካለ እውቀት ተነጥሎ አይታይም ነበር። ፖለቲካ የህዝብን የማስተዳደር ጥበባዊ መንገድ ተደርጎ ስለሚወሰድ ከፍልስፍና፣ ከሳይንስ፣ ከድራማና ከስነ ህንጻ ጋር የተሳሰረ ነበር። ምንም እንኳን አንድ ሰው በእያንዳንዱ ነገር ሰፊ እውቀት ባይኖረውም አብዛኞቹ መሪዎች በፈላስፋዎችና በሳይንቲስቶች ይመከሩ ስለነበር ፖለቲካ ህብረተሰብን ለመገንባት የሚያገለግል ሰፊ አስተሳሰብ ይሰጡት ነበር። ፖለቲካ ከፍልስፍናና ከምሁራዊ ባህሪው ሲለያይ አንድን ህብረተሰብ ወደ ጥፋት እንደሚወስደው፣ እውነተኛ ነጻነትና ዲሞክራሲ እንዳይኖር፣ የሳይንስና ቴክኖሎጂ መሰረት ያለው ኢኮኖሚያዊ ግንባታ እንዳይካሄድ እንደሚያግድ፣ የሀሳብ ልውውጥን እንደሚያፍን ደራሲው ያብራራል። ይህ ደግሞ የውጭ ኃይሎች ተጽዕኖ ሲያደርጉና በጥቅም ሲተሳሰሩ እድገትና ነጻነትን ያጠፋል። ይህ የብዙ አፍሪካ ሀገራትና የኢትዮጵያ ዕጣ ፈንታ ሆኗል። ሀገራት ንጹህ የሸቀጥ ማራገፊያ መሆን ችለዋል። ምሁራን የፖለቲካ ስልጣን እንዳይዙ የሚለው የተሳሳተ አስተሳሰብ ምሁራን ከፖለቲካ መራቅ አለባቸው የሚለው አስተሳሰብ አደገኛ ነው ይላል ደራሲው። በአንድ ሀገር ውስጥ የሚካሄድ ፖለቲካ በአንድ ሰው ብቻ የሚወሰን አይደለም። በተለይም በካፒታሊስት ሀገራት ፖለቲካ ከጥቅምና ከመደብ ትግል ጋር የተያያዘ በመሆኑ የፖለቲካ መሪዎች የካፒታሊዝምን ጎታች ሳይሆኑ ተጎታች ይሆናሉ። ለምሳሌ የፕሬዝዳንት ኦባማን ችግር ሲመለከት ጥሩ ፍላጎትና አስተሳሰብ ቢኖረውም በአሜሪካ ያለው የኃይል አስተላለፍና የኢኮኖሚ ቁጥጥር የቡሽን አይነት የጦር ፖለቲካ እንዲያራምድ አስገድዶታል። የአሜሪካ የኢንዱስትሪ ሚሊተሪ ኮምፕሌክስ አወቃቀር ኦባማ ከፍተኛ ምሁር ቢሆንም እንኳ እንደፈለገው እንዳይንቀሳቀስ አግዶታል። የኢትዮጵያ ፖለቲካዊ ችግሮች፣ ምሁራዊነት ማጣት። ባለፉት 70 ዓመታት የኢትዮጵያ አገዛዞች ምንም አይነት ፍልስፍናዊና ምሁራዊ ይዘት አልነበራቸውም። ምንም እንኳን የተማሩ ባለስልጣናት ቢኖሩም እነሱን የሚያዳምጥ አልነበረም። የንጉስና የአገዛዛቸው አስተሳሰብ ፖለቲካን ሁለንተናዊ በሆነ መልኩ የማይመለከትና ስለ ሰው ልጅ ደካማ ስለነበር ፖለቲካን ከራሳቸው ጥቅም አንጻር ብቻ ያዩት ነበር። ይህ የዋሊት ቀርነትን፣ የነጻነትና የኢኮኖሚ እድገት መታፈንን እንዲሁም ህብረተሰቡ እንዳይፍታታ ማድረጉን ደራሲው ይገልጻል። አሁን ያለውን ሁኔታ ለመለወጥ የጋራ ምሁራዊ እንቅስቃሴ አስፈላጊነት። በብዙ ችግሮች ለተወጠረች ሀገር ኢትዮጵያ በአንድ መሪ ብቻ መፍትሄ መምጣት አይቻልም። የጋራ አመራር ወይም ኮሌክቲቭ ሊደርሺፕ የሚያስፈልግ ሲሆን የፖለቲካዊ ሂደት በሰፊ ምሁራዊ እንቅስቃሴ መደገፍ አለበት። እውነተኛ ምሁራን በድፍረት ወደ ፖለቲካ ገብተው ሂደቱን ማስተካከል፣ ማስተማርና አገር በጋራ እንደሚገነባ ማሳየት አለባቸው። መመሪያቸውም ሬናሳንስ ወይም ሁለገብ ምሁራዊ እንቅስቃሴ መሆን አለበት። የፓርቲዎች ብዛትና ውዥንብር ከወያኔ ስልጣን መውጣት በኋላ ወያኔ ስልጣን ላይ ከወጣ በኋላ የኢትዮጵያ ፖለቲካ ጥራት ማጣቱን ደራሲው ይተቻል። ርዕዮተ ዓለማዊ ዝንባሌዎች ደብዛቸው ጠፍተዋል። የተበላሹ ፖለቲካዎች ወንጀለኛውንና እውነተኛ ታጋዩን በአንድ ላይ እንዲሰለፉ አድርገዋል። በግሎባል ካፒታሊዝም ስርጭትና ዓለም ወደ መንደርነት ተለውጣለች የሚለው የሳይንሳዊ አባባል ውሸትን ከእውነት ለመለየት አዳጋች አድርጎታል። በዚህ ምክንያት የፖለቲካ ምንነት የሀገራችንን የፖለቲካ አወቃቀር ከውጭው ዓለም ጋር ያለውን ትስስር የሚያስተምር ጠፍቷል። ይህ ሁኔታ የፖለቲካን ትርጉም ባልገባቸው ሰዎች ዘንድ የተለያዩ ፓርቲዎች እንዲመሰረቱ አስችሏል። ይህም ለአራዳዎች ወይም ኦፖርቹኒስቲስ መጠለያ ሆኗል። የታወቁ ግለሰቦችን ስም መጠቀምና ባንዲራ ማውለብለብ እውነተኛ ትንተና እንዳይሰጥ አግዷል። አብዛኛዎቹ ፓርቲዎች ከምሁራዊ እንቅስቃሴ የራቁና የተወሳሰበውን ዓለም ለመረዳት በማይችሉ ሰዎች የተሞሉ ናቸው። የፍልስፍናዊና ሳይንሳዊ ትንተና እጦት በፓርቲዎች ውስጥ የጥርጣሬና የጭፍን ስሜት እንዲስፋፋ አድርጓል። ጥያቄ አቅራቢዎች ወደ መጥላት ያመራሉ።
አልፎ ተርፎ ታዋቂ ግለሰቦችን መተቸት እንደ ትልቅ ኃጢአት የሚቆጥሩ አሉ። ፖለቲካ ክርክርና ውይይት እንደሚያስፈልገው ብዙዎች አይረዱም። ይህ ምሁራዊነት የጎደለው የፓርቲዎች አደረጃጀት አጀንዳው ከሀገራዊ ወደ ቡድናዊ እንዲቀየር ያደርጋል። የአንድ ሀገር ዕጣ ፈንታ በጥቂት ሰዎች እንዲወሰን ያደርጋል። የአካሄድ ለሙስና፣ ፍትህ ለጎደለው አስተዳደር፣ ለተጠያቂነት ማጣትና ለታሪክ ኃላፊነት የማይሰማው የህብረተሰብ ክፍል ክፍት ነው። ይህም በብዙ አፍሪካ ሀገራት እንደሚታየው የሀብት ብክነትን፣ የድህነት መስፋፋትንና ያልታቀደ ከተሜነትን ወደ ኢትዮጵያ ያመጣል። ካለ አሜሪካ ምንም ማድረግ አይቻልም የሚለው የተሳሳተ አስተሳሰብ በሀገር ውስጥ ካለው የፖለቲካ ጥራት እጥረት ባሻገር ከአሜሪካ ፍቃድ ውጪ ምንም ማድረግ አይቻልም የሚለው አባባል ተራውንም ሆነ ምሁር ነኝ የሚለውን ጭንቅላት ውስጥ በመግባት እንዳይንቀሳቀሱ አግዳቸዋል። አሜሪካን እንደ እግዚአብሔር የፈጠራት ኃይል መንግስት አድርገው የሚመለከቱ ብዙዎች ሲሆኑ የታሪክ ስህተት መሆኗን ግን አይቀበሉም። ይህ አስተሳሰብ ሁለት መሰረታዊ ነገሮችን ይቃረናል። አንደኛ ክርስቲያናውያንን የሰው ልጅ ምስል ሰው በእግዚአብሔር አምሳል የተፈጠረ ስለሆነ በራሱ ኃይል መንፈስና የማሰብ ችሎታ የፈለገውን ሊፈጥር ይችላል የሚለውን ይቃረናል። ሁለተኛ የፊዚክስን ህግ ማንኛውም ነገር ውስጣዊ የማደግ ኃይል አለው፣ በራሱ ክንዋኔ ይባዛል ወይም ያድጋል የሚለውን ይቃረናል። በእርግጥ ለማደግ አመቺ ሁኔታዎች መፈጠር አለባቸው። ይህ አስተሳሰብ የሰው ልጅ የመፍጠርና ራሱን የመቻል ኃይልን ይቃወማል። ደራሲው ጀርመን አሜሪካ የእንግሊዝን የነጻ ንግድ ፖሊሲ በመጣል ጃፓን፣ ደቡብ ኮሪያና ቻይና በራሳቸው ታሪክ ሰሪነት ላይ እምነት ባይኖራቸው ኑሮ ለውድቀት በተዳረጉ ነበር ብሎ ምሳሌ ያቀርባል። ስለዚህ ከዚህ አጉል አስተሳሰብ መላቀቅ ያስፈልጋል። ማንኛውም ግለሰብም ሆነ ሀገር በራሱ ላይ እምነት ሊኖረው ይገባል። ሌላው የሰራውን እኔም መስራት እችላለሁ ብሎ መነሳት አለበት። አጉል ትልቅ ሰው መስለው የሚቀርቡ የጨዋዎች ፖለቲካ የትም አያደርሰንም። የፖለቲካ ትግል ምሁራዊነትን ብቻ ሳይሆን ግልጽነትና ድፍረትን ይጠይቃል። የሀገር ዕጣ ፈንታ በሌሎች ብራኬ የሚወሰን አይደለም። በአሜሪካና በተቀረው ምዕራባዊ ዓለም እንዲሁም በሶስተኛው ዓለም መካከል ያለው ግንኙነት የጌታና የሎሌ አይደለም። ፈረንጆቹ የሚነግሩንና የሚመክሩን ሁሉ ትክክል ነው ብሎ በመውሰድ ሀገራችን የደረሰችበትን ውድቀት የማይረዱ በሚሊዮን የሚቆጠሩ ኢትዮጵያውያን እንዳሉ ደራሲው ይገልጻል። የኢትዮጵያ ራዕይና ከምዕራቡ ዓለም ጋር ያለው ልዩነት ደራሲው የኢትዮጵያን ፍላጎትና ምኞት ከአሜሪካን የጦር ወራሪነት እንዲሁም ሀገሮችን ከማፈራረስ አደገኛ ራዕይ ጋር እንደማይጣጣም አጽንኦት ይሰጣል። የኛ ራዕይ ዘላቂ ሰላምን፣ እውነተኛ ነጻነትን፣ የተከበረችና ቆንጆ ኢትዮጵያን መገንባት ነው። ሁሉም በጋራና ተስማምቶ የሚኖርባት የሚሰራባትና የሚኮራባትን ሀገር መመስረት ነው። ይህ ደግሞ ለአካባቢው ሀገሮች የሰላምን ጮራ የሚያፈነጥቅና ጦርነትን የሚያጠፋ ነው። ደራሲው የምዕራቡን ዓለም ከጥበብ፣ ከእውቀት፣ ከሰላም፣ ከብልጽግና፣ ከመፈቃቀር ዓለም በተቃራኒ የወረራ፣ የሀብት ዝርፊያ፣ ሰዎችን የማዋከብ፣ የትርፍ ለማካበት ሲባል በሰው ሬሳ ላይ የመሄድ ዓለም ሲል ይገልጸዋል። የምዕራቡ ፖሊሲ ከቄስ ኩዛኑስ፣ ላይብኒዝ፣ ሺለር እና ካንት የፖለቲካ ፍልስፍና ጋር እንደማይጣጣም ያሳያል። የባሪያ ንግድ፣ የቀኝ ግዛት አስተዳደር፣ የአሁኑ የእጅ ቀኝ አዙር አገዛዝና ያልተገደበ ግሎባላይዜሽን የነ ካንትን የፖለቲካ ፍልስፍና የሚጻረሩ ናቸው። በመሆኑም ኢትዮጵያ የተቀደሰውን የጥበብና የሰላም ወይም የጥፋትን የወራራና የትርምስ ዓለም የመምረጥ ግዴታ አለባት። የተቀደሰውን ዓለም ለመምረጥ የሚያስፈልጉ እርምጃዎች። የተቀደሰውን ዓለም የምንመርጥ ከሆነ የፓርቲዎች ብዛት አያስፈልግም። ለተወናበደው ሕዝብ 2 ወይም 3 ፓርቲዎች በቂ ሲሆኑ መመሪያቸውም ኢትዮጵያዊነት ወይም ብሔርተኝነት መሆን አለበት። ሀገርም ባለ በሌላ ኃይል ማሳደግ የሁሉም መመሪያ መሆን አለበት። ለዚህም ሁሉንም የተማረ ኃይል ያሰባስብና ወደ ስራ ሊያሰማራ የሚችል ፕሮግራም ወይም እቅድ መንደፍ ያስፈልጋል። ሁሉም እንደ ችሎታው ከርዕዮተ ዓለም ባሻገር ተሰባስቦ ዕውቀቱን ማካፈልና ተግባራዊ ማድረግ የሚችልበት መድረክ ያስፈልጋል። ኢትዮጵያን ለመገንባት በመቶ ሺህ የሚቆጠሩ ኢንጂነሮች፣ ሳይንቲስቶች፣ ፈላስፋዎች፣ ሐኪሞች፣ አርኪቴክቶች፣ እቅድ አውጪዎች ያስፈልጋሉ። እነዚህን ሁሉ ለማሰባሰብ አሁን ያለው የፖለቲካ አወቃቀር አመቺ አይደለም። ጥራት ያለው ዓላማው የታወቀ ለውይይትና ለክርክር የሚያመች ግን ደግሞ ወደ ጠብ የማያመራ ሁኔታ መፈጠር አለበት። የሀገራችን ዕጣ ፈንታ በጥቂት ሰዎች ትከሻ ላይ ብቻ የሚወድቅ ሳይሆን የእያንዳንዱ ኢትዮጵያዊ ጉዳይ መብቱና ግዴታው ነው። በጥቂት አዋቂ ነን ለሚሉ ሰዎች የሚተው መሆን የለበትም።